ከነብያችሁ መሐመድ ላይ የወንድ የዘር ፍሬ ልብሱ ላይ ያለበትና ፈትግለ ነበር ታለች። እሺ ስላስረዳ እሺ አስረዳኝ ምን ማለት ነው? እሺ አብሽር ችግር የለውም። እሺ የሚገርማችሁ ይሄን ሐዲስ ከላይ መጀመሪያ ባቡን ሄዳችሁ ብታዩት ስለምንድን ነው የሚያወራው? ስለ ባህራ ነው ወይም ስለ ንጽህና የሚያወራ ነው። ሰው ንጽህናውን በመጠበቁ ይወቀሳል ወይንስ ይመሰገናል? ተላፊ ነው ይመሰገናል አይደል? ሰው ንጽህናውን በመጠበቁ መመስገን አለበት መወቀስ። እንደውም ይሄንን የማያዝ እምነት እኮ ነው ወቀሳ ላይ ሊቀርብ የሚገባ የነበረው። የቱ ጋር ነው ኢየሱስ ክርስቶስ ከሰውነታችን የሚወጡ የዘር ፈሳሾችን ቆሻሻዎችን አጽዱ ብሎ ያስተማሩ? የለም አላስተማሩ። እሱን ተው አንዴ አይምሮን ክፈት እንድትረዳ ያክል ብቻ ነው እንጂ ክርስቶስን ካንተ በላይ ነው የማከብረው፣ ካንተ በላይ ነው የምወደው። ግን መጽሐፍ ላይ ነው አዳምጥ። መወቀስ ያለበት ስለ ንጽህና የማያስተምር ሃይማኖት እንጂ የሚያስተምር እንዴት እንዳም ለመሰገድ እኮ ነው የሚገባው። ኢስላም የዘር ፈሳሽን አጽዱ እጠቡ ስላለ እንዳውም በዚህ ነገር አይምሮ ያለው ሰው እኔ ጋር ከኔ የሚወጡ የዘር ፈሳሾችን ቆሻሻዎችን ከሰውነቴ የርኩስ ነገራቶችን እርኩስ ነው የዘር ፈሳሽ መጽሐፍ ላይ ተጽፏል፣ እርሱን እንዳጸዳ የታዘዝኩበት ቦታ የት ነው ብሎ ራሱ ሊፈትሽና የእምነቱን ጉድለት እንዳውም በዚያ ሊያረጋግጥ ይገባ ነበር። ከተቻለ አይደል? ያ ነው። ስለዚህ እናታችን አይሻ ያንን ከባሏ የሚወጣን የዘር ፈሳሽ ታጸዳ ነበር፣ ታጥብ ነበር፣ ያንን ታስወግደው ነበር። ቆይ እዚህ ጋር አሁን ስለ ንጽህና ለማስተማር ነው ስትል ለማስተማር ሲል ነው እላው ላይ ስፐርሞንት የሚለው ለማስተማር ሲል ነው ህዝቡን ለማስተማር ሲል ነው። አይ ማለት ሐዲስ ስለማጽዳት ነው የሚያወራው ሐዲሱ። እዛ ላይ እኔ ኩንቱ አፍሩኩ عن ثوب رسول الله አለች። ከነብዩ ሰለላሁ ዐለይሂ ወሰለም ልብስ ላይ ያንን ፈቀፍቀውና አስወግደው ነበር አለች። ያ ስለዚህ ያ ነገር እንደማይነጅስ እርኩስ እንደማይሆን እርኩስ እንዳልሆነ ለመግለጽ ነው። በጣም ያሳዝነው ግን በአንተ መጽሐፍ እርኩስ ነው ያልኩህ እኮ ነው። አሁን አንተ በዛ እርኩስ ተብለሃል ለምሳሌ። ነገር ግን ያ በእስላም አያረክስም። ያ በአንተ ስንመጣ ጊዜ ላሳይ መጽሐፍ ቅዱስ ላይ ያ እርኩስ ያስብላል። አንድ ላሳይ እርኩስ ነው እንደ መጽሐፍ ቅዱስ እና ላሳይ እንደር ያለሽ ስለሆነ አንተ ከላ ሳይ እርኩስ የተባልከበትን አንድ ጊዜ ያሳይ መጽሐፍ ቅዱስ ላይ። እሺ በዚህ ጉዳይ ላይ መጽሐፍ ቅዱስ ምን ይላል ስለ ወንድ ልጅ የዘር ፈሳሽ? ምዕራፍ 15 እሺ ምን ይላል እዚህ ቦታ ላይ? እሺ እግዚአብሔር ሙሴንና አሮንን እንዲህ ብሎ ተናገራቸው ይላል። ለእስራኤል ልጆች እንዲህ ብላቸው ንገሯቸው፣ ማንም ሰው ከስጋው ፈሳሽ ነገር ቢወጣ ስለሚፈሰው ነገር እርኩስ ነው ይላል። ያ ሰላም፣ ስለሚፈሰው ነገር እርኩስ ነው። ስለሚፈሰው ነገር ርኩሰቱ ይህ ነው፣ ፈሳሹ ነገር ከስጋው ቢፈስ ወይንም ከመፍሰሱ ቢቆም እርኩስ መሆኑ ነው ይላል። ፈሳሽ ነገር ያለበት ሰው የሚተኛበት መኝታ ሁሉ እርኩስ ነው አለ። እንግዲህ አንተ የምትተኛበት ሁሉ እርኩስ ነው፣ የሚቀመጥበትም ነገር ሁሉ እርኩስ ነው አለ። መኝታውንም የሚነካ ሁሉ ልብሱን ይጠብ፣ በውሃም ይታጠብ፣ እስከ ማታም ድረስ እርኩስ ነው አለ። ታጥበህ እንኳን እስከ ማታ እርኩስ ነው፣ አትጸዳም። ፈሳሽ ነገር ያለበት ሰው በተቀመጠበት ነገር ያ እርኩስ ነው። በእኛ አይረክስም አይደለም። እሺ እዚህ አንድ ጥያቄ እርኩስ ካልሆነ እሺ እርኩስ ካልሆነ ንጹህ ነው ብላችሁ የምታምኑ ከሆነ ችግር የለውም። ሶላት በሰግዱበት ከነስፐርሚ ማለት ነው። እሱ ሌላ ነው። አሁን ሰውየው እርኩስ ነው ወይ ነው? እርኩስ ነው። አንተ እርኩስ ነህ ተብለሃል። እኛ ግን በኢስላም መጽሐፍ እያለ ያለው እንደሱ ነው። እሱ ነው እኔ እያነሳሁልህ ያለሁት። አንተ እርኩስ ብለሃል እያለ እኔን ይበለኝ ይበልህ። አዎ እኛ ግን አልተባልንም ነው። እኛ ግን ኦኬ እሺ እዚህ ጋር ምን ይዘልኝ ነገር ቢኖር
ችግር የለውም። አሁን ምሳሌ ልስጥ እንዲገባ ያክል ስጋ መትቼ ሶላት መስገድ ይችላል። አሁን እሱ አይደለም አንተ እርኩስ አልተባልክም ነው። አሁን አንተ የዛኔ ይቅርታ ጋር ለቃሉ ሰውየው ግሎስ ቢያደርግ አንድ ጊዜ በዚያ ምክንያት ሙስሊም እርኩስ ይባላል ወይ ሙስሊም ብለህ ጠይቀኝ አይባልም በፍጹም። ግን ከእርሱ የሚወጣው ነገር ነው ያ እርኩስ የሚባለው። ያ ከእርሱ የሚወጣው እርኩስ ነው ወይ? አዎ እርሱ ግን ሰውየው እርኩስ ሊባል በፍጹም አይችልም። የነገር ግን አይደለም መጽሐፍ ቅዱስ ላይ ያለው ይለያል። አንተ ነው እርኩስ ያለህ ሴትም ልጅ ልክ እንደው እርኩስ ናት ይላል ነው ላሳያችሁ። ሴት ልጅም እርኩስ ነች ይላል መጽሐፍ ቅዱስ። እና እዚያ ጋር ይሄ ደግሞ ስለ ሴቶች ያወራ እና መጨረሻ ላይ ላሳጥርላችሁ ባጭሩ ሌላ ደሟ ብዙ ቀን ቢፈስ ወይንም ደሟ ከመርገሟ ወራት የሚበልጥ ቢፈስ በመርገሟ ወራት እንደሆነች እንዲሁ በፈሳሿ ርኩሰት ወራት ትሆናለች፣ እርኩስ ናት ይላል። አሜን። ነገር ግን ወደ እስላም ስትመጣ ጊዜ ሴት ልጅም ሆነ ወንድ ልጅን እርኩስ ናት ወይንም እርኩስ ነው የሚል ወፍ ቃል በቃል እንዳውም እርኩስ አይደላቸውም የሚል ቃል አሳየና ኢነል ሙእሚን ላ የንጅሰው ላ የንጅሰው ከማ ቃል ነብዩ ሰለላሁ ዐለይሂ ወሰለም አማኝ በፍጹም አይረክስም አሉ እና ማስረጃ ያሳየ እኛ እርኩስ እንደማንባል። እሺ ታሪክ ሐዲሶቹ ገላታ ማለት እንደዛ ነው። ገላታም እኛ ማንነታችን ሐዲስ በፍጹም የሚላተም አይደለም ወይ ላሳየ አንድ ያው ወደ አማርኛ ልቀይርልህ ሐዲሱን ምን ይላል ልጆች ምን ይላል? አማኝ እርኩስ አይሆንም። አላሁ አክበር። አማኝ እርኩስ አይሆንም በፍጹም። ነገር ግን አንተ በመጽሐፍህ እርኩስ ነህ ተብለሃል። ታጥበህ ራሱ አትጠራም ያለህ ነው። ተቀል ታጥበህ እስከ ማታ አይጠራም እርኩስ እስከ ማታ ድረስ እርኩስ ማለት ከይፍ። እሺ አሁን በዛ ሰዓት ነብያችሁ እንዴት ነው እላው ላይ ስፐርት የነበረው? ግልጽ አድርግልኝ። ስለ ለማስተማር ነው እላው ላይ ወይስ እንዴት ነው? እርሳቸው ሰው ናቸው። ሰው እንደመሆናቸው መጠን አንድ ችግር የለም ባላስወጣው መለስለታል ችግር የለም። እርሳቸው ሰው ናቸው። ሰው እንደመሆናቸው መጠን እንደማንኛውም ሰው የዘር ፈሳሽ ያሉ ማስረጃ ቃል ሱብሓነሁ ወተዓላ ቁል ኢነማ አነ በሸሩን ሚስሉኩም ሙሐመድ ሆይ እኔ ልክ እንደናንተ ሰው ነው ይበላቸዋል። በጣም ችግሩ ምን ላይ መሰለህ? አምላክ ሆኖ ሲረጭ ጊዜ ነው በጣም ያስጠላ። አምላክ ሆኖ ይሸናል፣ ይበላል፣ ይጠጣል፣ ይጽዳዳል፣ ምን ይላል? ይሄ ግን ላንተ ምንም አይደለም። ሰው ሆኖ ግን እንዴት የዘር ፈሳሽ የሚለው ነገር ጥያቄ ፈጥሮብሃል። ጥያቄ ሊፈጥር የሚገባው አምላክ የሰዎችን ስራ ሲሰራ ነበር። አንተ ኢየሱስ አምላክ ነው ኢየሱስ ክርስቶስ ሰው ነው ብለህ ታምናለህ ወይንስ አምላክ ነው? ፍጹም አምላክ ፍጹም ሰው። ስለዚህ በሰውነቱ ይሸና ነበር አይሸና ማለት ይሸና ነበር ማለት ይሸና ነበር ወሽንት እንዴ በቃ እንደ ሰው ልጅ ከህፃንነቱ ጀምሮ አርጓል። ሰው እንደሚሆነው ሆኖ አርጓል። ኦኬ ስለዚህ የዘር ፈሳሽ እንዴት ነበር ያጸዳና? ይቅርታ በጣም ልቶ ወላሂ ጥያቄ እኔ በክርስቶስ ላይ ማንም ሰው እንዲዘዋወር አልፈልግም። ጥያቄ ያለ ፈስለና ሌላ ማወቅ የምትፈልገው እኔ አልጠይቅም። እንደዚህ አይነት ጥያቄ ልቶ ጥያቄ ያለ ማወቅ የምትፈልገው ስለ እስላም ነጨርሻለሁ። ሰላም ነው። ሰላም አለይኩም ወአለይኩም ሰላም። እንደሱ የሚል ማስረጃ አለ ወይ? አንዴ ለይኩን አንዴ እኔ እዚህ ጋር ስታወሩ ጥያቄ ሆነብኝ ነገር አለ እና እንቅልፍ መስጠኝ ተላፊንም ሳለ አለ እሱ ቆይተ ገባለህ አለ ተላፊንም ሳለክ ሄደ እሺ ጥያቄ ምንድን ነው? ለኩ ማስረጃ አለ አሁን ላልከው ነገር ለምን ኢየሱስ ይሸናል ምናምን ስትል ነበር።
ጥያቄ ነው የጠየቁት፣ ግን ማስረጃ ያስፈልገው በመሽናት ነው። አይ ስላልክ ነው እንጂ እኔ ማስረጃ ጥያቄ ነው የጠየቁት። ይሸናል አይሸናም ኢየሱስ ነው ያልኩት፣ ግን ለዚህ ማስረጃ ያስፈልገዋል ወይ? ኢየሱስ ክርስቶስ ብልት እንዳለውና እንደተገረዘ እንደተወሰደ ታውቃለህ አይደል? ብልት ለምንድን ነው የሚያገለግለው? ነቢያ ነው መጠጫ ወይስ ለምን ነው ብልት የሚያገለግለው? አይ ትክክል። አሁን ምን ልልህ ፈልጌ መሰለህ፣ ሊበላበት ነው የጠጣበት ብልት ነው ኢየሱስ ክርስቶስ። ሉቃስ ወንጌል ምዕራፍ 1 ቁጥር 22 ላይ ሊገርዙትም ወሰዱት ይላል። ምኑ ነው የሚገርዙት? እጁን ነው ወይንስ እግሩን ነው ወይንስ ምኑ? በዛ በሚገረዘውስ ሊበላበት ነው ሊጠጣበት ወይንስ ሊሸናበት? ለምንድን ነው እኮ አንድ ነገር አንተ ምን አለ መሰለህ፣ አሁን አንተ መሽኒያ አለው ወይ አልክ አይደለ? መሽኒያ አለው ወይ ብለህ ጠይቀህ ሸንቷል ብለህ ለማለት ማስረጃ ግዴታ ይኖራል ወይ? መሽኒያ ከየግድ እሱ አብርሃም ሸንቷል እናቅለለለት ለይኩን አለ አለ ኢየሱስ እንዳንተ ወንድ ነው እየጠየቅኩ እኮ ነው። ማስረጃ አለ ወይ እኮ ገበት እሱ የለም፣ ችግር የለውም። በቃ አይሸናበትም ነበር። ነገር ለምን ታወራለህ ታዲያ? በቃ ችግር የለውም። ኢየሱስ ክርስቶስ እንዳንተ ወንድ ነው። ማስረጃ አለ። እሺ ይቅርታ። ቆይ መጀመሪያ እኔ እንትን ላይ ሳት ይቅርታ አልንክ። ይቅርታ ቦታ ልረዳ ልማር ነው የገባው እኮ ልናስረዳት ነው። ኢየሱስ እንዳንተ ወንድ ነው። ኢየሱስ እንዳንተ ወንድ ነው። እኔም መጀመሪያ አስጨርሰኝ ማለት ነው። ኢየሱስ እንዳንተ ወንድ ነው ወይ? ስለዚህ ኢየሱስ እንዳንተ ወንድ ነው። ለይኩም ላስወርድህ ወይስ ትመልሳለህ? ኢየሱስ እንዳንተ ወንድ ነው ወይ? እንደምታስወርደኝ አውቃለሁኝ ስለተናገርኩ መልስ። ኢየሱስ እንዳንተ ወንድ ነው። ነገር ስለምጠይቅ ነው። ኢየሱስ እንዳንተ ወንድ ነው ወይ? እሺ፣ ስለዚህ ዘር ፈሳሽ ስትወራ ነበር መጀመሪያ እናወራለን። ኢየሱስ እንዳንተ ወንድ ነው ወይስ አይደለም? ነው። የዘር ፍሬ ያለው ማለት የዘር ፍሬ ልክ እንዳንተ አለ። አስረጃ አለው ወይ? ጥያቄ ነው የጠየቅኩህ። አንተን እኮ ነው የጠየቅኩህ። እኔ አለው ወይ አላልኩም። አለው ወይ ድምዳሜ አልሰጠሁም። አለው ወይስ የለውም? ኢየሱስ ክርስቶስ የዘር ፍሬ አለው ወይስ የለውም? የዘር ፈሳሽ ነው የምትለኝ ወይስ የዘር ፍሬ? የዘር ፍሬ ብልት ለማለት ነው። የዘር ፍሬ አታውቅም? ግልጽ አድርግልኝ። አንተ የዘር ፍሬ የለህም? እኔ ዘር ፍሬ የሚባለውን ባረዳድ ምናልባት ባረዳድ የዘር ፍሬ ምን እንደሆነ አታውቅም? እንደኛ እኔ ያለኝ ሁሉ ለምሳሌ ማለት ነው ጌታ ኢየሱስ ክርስቶስ ስጋን ለብሶ እስከመጣ ድረስ መለኮት በስጋ እስከመጣ ድረስ የኛ ኢየሱስ ክርስቶስ የዘር ፍሬ አለው ወይስ የለውም? ተግባራችንን የኛን ተግባር ማለት ነው። እየሰማኝ ነው እኮ አለው ወይስ የለውም? የዘር ፍሬ ግን በነገራችን ላይ ከእሱ ጋር ባወራ ደስ ይለኛል። አዎ እኔ ደግሞ ከኔ ጋር እንድታወራ ነው የምፈልገው። ኢየሱስ የዘር ፍሬ አለው ወይስ የለውም? እየነገርኩህ እኮ ነው እኮ። ምንድን ነው ያለው ነው ያልከኝ ወይስ የለውም ነው ያልከኝ? ጌታ ኢየሱስ ክርስቶስ በመለኮት ስጋ እሱ ነው የዘር ያለው ወይስ የለውም እኮ እየነገርኩህ እኮ ነው። እንግዲህ አንተ አለለሰን ታውቃለህ። ስለዚህ እኛ አታውቀውም። ማታቆም ከሆነ አላቆም በል። አለው ወይስ የለውም? እየነገርኩህ አይደል? እሺ እሱ ቀጥሎ በቃ ምንም ስትያዙ ወደዛ ትሄዳላችሁ። ምንም መያዝ አይደለም። ጥያቄ አለህ መጠየቅ የምትፈልገው ምን መሰለህ? እሱ አሁን ምን አለ መሰለህ ጌታ ኢየሱስ ክርስቶስ በመለኮት በስጋ ሲመጣ እንደዚህ የወንድን እንትን ይዞ ነው የመጣው አይደለ? ስለዚህ በዛ ምክንያት በራስህ መረዳት የምችለው ነገር ነው ይሄ ማለት ነው። ራስህን የምትረዳው ነገር ማለት ነው። ያለው ወይ ብለህ መጠየቁ ሳይሆን በራስህ የምትረዳው ነገር ነው። ስለዚህ የኛም
መጥፎ ከሚባለው ውጭ ሁሉ እንደሰራ ነው የምናምነው። እና እኔ ባይዘዌ ልጠይቅ የገባሁት ምንድነው ስለ ፈሳሽ ምናምን ስትወሩ ነበር እና በእናንተ ነቢዮች ነቢይ ማለቴ ነቢዩ መሐመድ ስለ በእርግጥ ፈጣሪና ፍጡር አይገናኙም። ትክክል ነህ አንተ ያልከው ነገር ማለት ነው። ግን ነቢያቶች በእናንተ ይሳሳታሉ አይሳሳቱ? ስህተት ማለት ኃጢአት ነው ማለት ፈልገህ ነው? ኃጢአት ከሆነ ነቢያቶች ኃጢአት አያደርጉም። ኃጢአት አያደርጉም አይደለም? ምንም ቢሆን የተናገሩትም ኃጢአት አይደለማ። ኃጢአት አያደርጉም ነቢያቶች ባጭራ ኃጢአት አያደርጉም። ስለዚህ አሁን ስለ ዘር ፈሳሽ ስታወራ ነው። በእኛ ደግሞ ዘር ፈሳሽ ማለት እንግዲህ ከኛ የሚወጣው ዘር ፈሳሽ ይሄ እርኩስ ፈሳሽነቱ ለምንድነው እርኩስ እንደተባለ ብትለኝ እሱ ንጹህ አይደለም በእርግጥ ማለት ነው። አሁን ምናልባት በእናንተ እሱ በእናንተ ቅዱስ ሊሆን ይችላል። ምክንያቱም ቅዱስ የምትሉበት ምክንያት ነው ብዬ የምረዳው ነብዩ መሐመድ በእናንተ ማለት ነው ብዬ የምረዳው ነው እንጂ በመጽሐፋችሁ አይሻን እንደምታስለቅለትና ያን ስፐርሙ እንደምታስለቅለት እንደምትፈቀፍቅለት ነው የማውቀው ማለት ነው። ስለዚህ ያ እዛ ላይ ያለ በላችሁ ወገድ እንዳለበት ሊያስተምር የሚገባ ህግና ስርዓት ሊኖር ይገባል። ካልሆነ ይሄ መግማማት ነው። ንጽህና የሚያዘን የሆነን መጽሐፍ ፈቶ መተቸት አይከብድም? እንድታዘህ እንድትነጻ ያለን ያልታዘዝክበት መጽሐፍ ይዘህ አንዲት ቦታ ላይ ኢየሱስ ክርስቶስ ከዘር ፈሳሽ ቢሆን ከምንም አይነት ቆሻሻ ነገር ተጽዳዶ ያለበት አንዲት ጥቅስ ያስተማረ ጥቅስ አለ መጽሐፍ ቅዱስ ላይ? ያላ ቅድም ራስህ እኮ አንብበኸዋል እኮ እሱ ነው አይደል? ኢየሱስ ክርስቶስ ነው ያልኩት። ኢየሱስ ክርስቶስ አንዲት ቦታ ላይ ከዘር ፈሳሽ እንድትጽዳዳ እርኩስ ነው ብለኛል፣ ቆሻሻ ነው ብለኛል፣ ይሄን ቆሻሻ እንድታስወግድ ያዘዘበት ኢየሱስ ክርስቶስ ነው ያልኩት። ለይኩን ኢየሱስ ክርስቶስ ነው ያልኩት። ኢየሱስ ክርስቶስ አንዲት ቦታ ላይ ንጽህናህ እንድትጠብቅ ያስተማረበት ጥቅስ አለ። እንደ ሸዋር እንድትወስድ ራሱ አንዲት ቦታ ላይ ታጠቡ ያለበት ቦታ አለ ኢየሱስ። ስለ ስርዓተ ቤተክርስቲያን ላይ እኮ ያስቀምጠዋል። ኢየሱስ ክርስቶስ ነው ያልኩት። ኢየሱስ ክርስቶስ እና እርኩስ ነው ካለኮ በቂ ነው። ታዲያ ለኛ እኮ እርኩስ እንደሆነ አላልኩም። ኢየሱስ ክርስቶስ ልበልጥ ገመላ ኢየሱስ ክርስቶስ ነው ያልኩት። አንዲት ቦታ ላይ ሸዋር ሰዶ ያለበት እና ታጠቡ ያለበት አይደለም። ይሄ ቆሻሻ ነገሮች የዘር ፈሳሽ ምናምን እነሱን አጽዷቸው ጠቧቸው ሊል ወፍ የለም እሱ። ይሄ መግማማት ማለት ይሄ ነው በቃ። እሱ ምን ያዘዘበት ቦታ አለ ወይስ ምን አለ መሰለህ ሳይሆን ያዘዘበት ቦታ አለ ወይስ የለም እኮ። ያዘዘበት ቦታ እያለ እየነገርኩ ነው። ይሄ መጥፎ ቆሻሻ እንደሆነ ከነገረን ታዳኛ መጥፎውን የቱ ጋር ነው ኢየሱስ ክርስቶስ ያስተማረው አይደለም? ሰላም አለይኩም። አንዴ ብቻ የሆነ ጥያቄ ልጠይቀው። ይሄ ናቹራል ነገር ነው። እንደሚታወቀው በአለማችን ላይ የተወለዱ ሁሉም ወንዶች 11፣ 12፣ 13 አመት ሲሆናቸው የስሜት ፍላጎት ነገር ናቹራል የሆነ ነገር ይመጣል። አንዳንዴ ጠዋት ሲነሱ ፈሳሽ ነገር ሊያዩ ይችላሉ። ኢየሱስ ይሄን ፈሳሽ አይቷል አላየም? ሰው ስለሆነ ማለት ነው። ላይክ ኦር ሰሞን አይቷል። ምን ማስረጃ አለሽ? አዎ፣ ምክንያቱም ሁሉም ወንድ ልጅ ናቹራል ጤነኛ የሆነ ወንድ ያን ነገር ያያል። ኢየሱስ አላየም ካልክ ኢየሱስ ጤነኛ አልነበረም ማለት ነው። ወይ በፊዚካሊ ወይ ሜንታሊ ወይ ባዮሎጂካሊ ማስረጃ ሊኖረኝ አይገባም። የዓለማችን ወንዶች ሁሉ አንተ ራስህ ታውቀዋለህ። አንተ ራስህ ላይ ሆኗል ነገር እኮ አስረጅ እኮ ያልኩሽ ነው። እያስረዳው እኮ ነው። በአለማችን ላይ የኖሩ ወንዶች በጠቅላላ ይሄ ነገር ተከስቶባቸዋል። ወንድም ያለው አባት ያለው ማንም ሰው በአለም ላይ የተከሰተው አንተ ተከስቶብህ አያውቅም? አይሰማሽ ነው? አንተ ተከስቶብህ ያውቃል አያውቅም? በአለም ላይ ያለውን ሁሉ እኮ አይደለም ልትነግሪኝ የሚገባው መጽሐፍ ማስረጃ ሰጠች። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ ተባለ። ወንድ ልጅ ብላ ነሳችልህ እና በወንድ ልጆች ላይ የሚሆነውን የአምላክን ሕግ ገለጸች። የዘር ፈሳሽ ያልሆነ ልጅ ማስረጃ እዛው መጽሐፍህ ላይ ወንድም ከእርሱ የሚወጣው የዘር ፈሳሽ እንዳለ ይናገራል መጽሐፍ ቅዱስ። ኦሪት ዘሌዋውያን ምዕራፍ 15 ቁጥር 1 ጀምሮ ቅድም ሳነብልህ ነበር።
ይሄን ማስረጃ ያቀረበች እሷ። አንተ ምን ትላለህ? ኢየሱስ ክርስቶስ ደግሞ በዚህ ህግ ነው የመጣው፣ ወንድ ልጅ ነው። ስለዚህ ወንድ ልጅ ሆኖ የዘር ፈሳሽ እንደሚያይ መጽሐፍ ቅዱስ ይናገራልና ኢየሱስ ክርስቶስ ያንን ያያል ወይስ አያይም? ትክክለኛ ጥያቄ ነው። ማስረጃውን በገለጽኩልህ። ይሄ ግልጽ እኮ ነው። ይሄ ምን አለ መሰለህ፣ እኛ ጌታ ኢየሱስ ክርስቶስ መጥቶ ወደዚች ምድር ከመጣ ከኃጢአት በስተቀር ነው እኮ። ስለዚህ ፈሳሽ የተጠየቀው ይኸውልህ እና መንገድ ልንመልስበት ስለተፈለገ ነው። አዳምጥ። ስለዚህ ኢየሱስ ክርስቶስ የዘር ፈሳሽ ያለ ወንድ ልጅ ነውና በሰጠነው ሁለት ጥቅሶች መሰረት አንደኛ ሉቃስ ወንጌል ምዕራፍ 1 ቁጥር 31፣ ሁለተኛ ኦሪት ዘሌዋውያን ምዕራፍ 15 ከቁጥር 1 ጀምሮ ወንድ ልጅ የዘር ፈሳሽ እንደሚያይ ይናገራል። ክርስቶስም በዚያ ህግ ላይ መጣ። ስለዚህ ክርስቶስ ያንን የዘር ፈሳሽ ካየ እንዴት ነበር የሚያጸዳው? እንዴትስ አጽሎ ብሎ አስተማረ? መጽሐፍ ቅዱስ እየነገርኩህ እኮ ነው። በመጽሐፍ ቅዱስ ከእኛ የሚወጣው ፈሳሽ አንብበዋል። እርኩስ ነው ከኛ ኢየሱስ ክርስቶስ ያስተማረበትና ያለህ ኢየሱስም ሁሉም ወንዶች ዓለም ላይ ብያቸዋለሁ፣ ወንድ ሆኖ ያ ፈሳሽ የሌለበት ሰው ወይም በእድሜው ተኝቶ እንደውም ህልመ ሌሊት ነው የሚባለው አማርኛው ጠበቅ ላድርግልህ ማለት የማልፈልገውን ነገር እንድል እያደረከኝ ስለሆነና ኢየሱስ ህልመ ሌሊት አይቶ እንደማንኛውም እስከ 30 ዓመቱ እንደማንኛውም ሰው ነው የኖረው። ይሄንን አትክድም። 30 ዓመቱ ድረስ እንደማንኛውም ወንድ ከኖረ ምንም ይሁን ምንም አይታወቅም። ነብይ ይሁን ቆይ ነብይ አንዴ ይኸውልሽ እንትን መሽኛ አካል ካለው ያ አካሉ ሉቃስ ወንጌል ላይ ከተገረዘ ያ ከተገረዘው በኋላ ያለው ፕሮሰስ ላይ ወንድ ልጅ ስለሆነ ጠዋት ከእንቅልፉ ሲነሳ ፈሳሽ ያያል። ይሄን አያይም ካልክ ኢየሱስ ጤነኛ አይደለም እያልክ ነው ባዮሎጂክሊ። ኢየሱስ ደግሞ በባዮሎጂው ሰው ነው። ባዮሎጂን የተማረ ሰው የትኛውም ወንድ ያን ፈሳሽ እንደሚያይ ያውቃል። ስለዚህ ላይክ ትንሽ ሪሰርች ባዮሎጂ አጥና ወይ ሃይማኖትን አጥና። ኢየሱስ በሉቃስ ወንጌል ላይ ተገርዟል። እንዳንተ እንደ ሁሉም ወንድ ነበረ። የተገረዘም ወንድ ከሆነ በ10 ምናምን ዓመቱ ፈሳሽ አይቷል። ፈሳሽም ማየት ሳይሆን ጠዋት ሲነሳ ያን ፈሳሽ ልብሱ ላይ አርጥቦት አይቷል። እንዴት ታጠበው? ቆይ እንዴት ታጠበው? ማስረጃማ ወንድ አንተ ራስህ በየቀኑ ይሄኔ የምትሆነውን ነገር እኮ እየነገርኩ ነው። እኔ ነኝ እያወራሁሽ ያለሁት እሱ አይደለም። ማስረጃ እኮ ነው የሚያወሩት። ችግርሽ ማስረጃ እንዴ? ችግር የለውም። ኦርቶዶክስ ናቸው አይደል እናንተ? አዎ እኔም ኦርቶዶክስ ስለሆነ በጣም ጥሩ። በኦርቶዶክስ እኮ ማርያምና ኢየሱስ ምግብ ይበላሉ ግን ሽንት ቤት ላይ ይጠቀሙ ይላል። ማስረጃ አላችሁ ከባይብል ለሱ? ልክ ነሽ። ቆይ ባዮሎጂካል ከመጣሽም በባዮሎጂካል ላወራሽ ነኝ። እንደ ባይብልም ከመጣሽ እንደ ባይብል እናወራና አሁን አንቺ ልክ ነሽ። ወንድ ልጅ ነው፣ ወንድ ልጅ ተብሏል በግልጽ በትንቢትም ተነግሯል። ከዛ መጥቶም ተወልዷል። እንደ ሰው ሆኖ አድጓል። ነገር ግን ሰው ሲሆን ቅድም ምን ብለሽ ነበር? ላይክ የተጻፈ ይመስላል አነባበች ወይም ደግሞ ስትናገሪ ላይክ ወንድ ሆኗል። ስለዚህ ማንኛውም ባዮሎጂካሊ ወንድ የሚያየውን ነገር ያያብለሽ አይደል? ማን ለምን በቃ ልታግዘው ከሆነ በጣም ሾርት ከትሩ ሰለ ኢየሱስ ክርስቶስ አንድ አይነት ነው ነው ኢየሱስ ክርስቶስ የዘር ፍሬ ያለው ወይስ ያርሰሳ ጋርና ከዛ ተከተለ ነው ማለት ነው። መጀመሪያ የሚገባው አንተ የምጠይቀው ሌላ ጃቢር የምጠይቀው ሌላ ጥያቄ አለ። ታምታውንና ቆይ እሷ በሰጠችበት ሪፍሌክት ላድርግ። እኔ እዚህ ቁጭ ብዬ ስለሆነ መልስ ኢየሱስ ክርስቶስ የዘር ፍሬ ያለው ወይስ እናወራለን። ጃቢር ምንድነው ቸኮልክ እንዴ? ይሄን ካልመለስክ አትቀጥልም። ኢየሱስ ክርስቶስ የዘር ፍሬ ያለው ከነከነ ላወራ ስል ባዮሎጂካሊ ምናምን ብለህ እዚህ ፖለቲካ መልስ በጣም ከነከነ ስላንተ ሁለት አማራጭ አላቸው። ኢየሱስ አለው ካሉ ውደት ነው፣ የለውም ካሉ ደግሞ ባዮሎጂካሊ ሲክ ነው እያሉ ነው። ወይም ጤኛ አይደለም። አንዱ ደግሞ አካሉ ላይ አንድ ነገር ጎደለበት። ቆይ አንዴ ጎዶሎ አምላክ ባይንድ ሴት ነው። እናቱ ተረጋጊ። የተማርሽ አይምሰልሽ እንደዚህ ስለወራሽ ባዮሎጂካል ኤክስፕሬሽን እዚህ አምጥተሽ ለኢየሱስ ይሰራል አይሰራም ካልሽ እኔ እንጠይቅሻለሁ በቀላሉ እዛው ካንቺ አርጊውመንት። እንግዲህ ጤነኛ ሰው የሚባል ስሜት አለው፣ ይናደዳል፣ ይጣላል፣ ምን ይላል። እንግዲህ ኢየሱስ ይሄን ሁሉ ማሳለፍ አለበት ማለት ነው እንዳንቺ አይደል?
እኔ ስላልኩ ሳይሆን ራሱ ስለሆነ ይሳደባል እኮ አሳልፏል። ለምሳሌ ተማቷል፣ ክሊክ ላይክ ተጣጣ ቤት ሄዷል አልሄደም፣ ችግር የለውም። ኢየሱስ ምግብ በልቶ ችግር የለውም። የቅድሙን አርጊመንት ሪፍሌክት እያደረጉልሽ መልሽ። ይሄን አርጓል፣ ሁሉም ነገር ሆኗል። ኢየሱስ ማስረጃ አምጪ። አንተ ማስረጃ አምጣ። ኢየሱስ ብለሽ ታወሪያለሽ እንዴ? ማስረጃ ከሌለሽ ለምን ችግር የለውም አባቴ። እኔ ከወንድ ጋር ልከራከርም ጨርሻለሁ። ፖይንቴን ጨርሻለሁ። ጀዛከላህ ኸይር። ቆይ ሁሱ ይቅርታ እንዴ ሁሱ ይቅርታ በጣም ይቅርታ። ምን ብላለሽ ቅድም እኮ እና ሪፍሌክት አድርግና 30 ሰከንድ ምን ብላለች ቅድም? ባዮሎጂካሊ ወንድ ስለሆነ ልክ ነሽ እኮ የመጣሽበት ፖይንት ልክ ነው፣ ግን መጨረሻ ላይ አጨራሽ አርጊውመንቱ ደመደምሽው። ይሄን ብሏል በቃ ዘር ፈሳሽ አለው በቃ ፈሶታል ተዋቷት እንደ ሰው ምናምን እንደ ሰው ካልሽማ ሰው የሚያደርገው በጣም ብዙ ነገር ነበረ። ኢየሱስ ያደረገው ሰው ያደረገው በጣም ብዙ ነገር ነበር። ያን ሁሉ ሜንሽን ላደረገብሽ ነው ማለት ነው። ማንኛውም ጤነኛ ሰው የሚያደርገው ታዲያ ፍጹምነቱ የት ገባ ታዲያ? ስለዚህ እንዴ ሰው ለምሳሌ ሰው እኮ ኃጢአት ይሰራል አይደል? ያልሰራ አለ ካለ አምጣና ተከራከሪ። አንዴ ያዳም አሁን ጃቢር መቀጠል ትችላለህ። ለጀንዳውም ጥያቄ ላቀርብለት ሁሱ ይቅርታ ፍቀድልኝና ስልምና ከቅድም ያብራራ ነበር አላስገባኝ ብሎ ነው እንጂ ከመሐመድ በፊት ነበር ብሎ ሲያብራራ ነበር። እስኪ ከመሐመድ በፊት ነበር ስልምና ያልከውን ማስረጃ አሳየኝ። በፊት ክርስትና እንደነበር ካሳየን እናሳየዋለን።